በስንት ዓመቶት ነበር ያገቡት? ወደ ትዳር ያገቡት በ31 ምናልባት እንደ ምክርም ይሄንን ፕሮግራም ብዙ ወጣቶች ያዩታል። አንድ ሰው ወደ ትዳር ከመግባቱ በፊት ምን ቢያሟላ መልካም ነው ብለው ያስባሉ? እንደ ወንድ እንደ ወንድም እንደ ሴትም ልመክር እችላለሁ እንጂ ለሴቶችም ለወንዶችም ልመክር እችላለሁ። አንድ ማንነታቸውን ማወቅ አለባቸው። የሚመራበትን መመሪያ ማወቅ መቻል አለበት። እሷም ማወቅ መቻል አለበት። በምንድን ነው የምመራው? መመሪያ ምንድን ነው? ዘመናዊነት ከሆነ በዘመናዊነት የሚሄዱበትን በደንብ ይከተሉ። ባህላዊና ሃይማኖታዊ ከሆነ እሱንም በደንብ ይከተሉ። ስለዚህ ይህንን ነው ማወቅ መጀመሪያ የሚጠበቅባቸው። በዘመናዊ ሄደው የሚጓዙበት ጉዞ የት ያደርሰናል ብለው በደንብ ቁጭ ብለው ሊመክሩበት ሊወያዩበት ይገባል። በባህሉም ሲሄዱ ጉዳቱና ጥቅሙ ምንድን ነው ብለው ሊያዩት ይገባል። በሃይማኖቱም ሲሄዱ በተመሳሳይ ነገር ማየት ይጠበቅባቸዋል። ይሄ አይደረግም። ውይይት የለም። ታመልጠኛለች ያመልጠኛል የሚል ሩጫ ነው የማየው። በጋብቻው ደረጃ ሳየው ወጣቱ ጋር የማየው ነገር መጠናናት የሚለው ነገር የምናጠናው ምንድን ነው? ገላ ለገላ በመገናኘት ነው ጥናቱ፣ እሱ ነው። በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የእናንተ ሰብስክሪፕሽን ያስፈልገናል። ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ። መጠናናት ያለባቸው እኔ በፊት ሽምግልና ይላካል። ለምንድን ነው የሚላከው ሽምግልና? ልጆችንን ለልጃችን ተብሎ ይላካል። ወዲያው የሚሰጥ መልስ የለም። ድሮ ዘግይቶ ነው የሚሰጥ። 1 ወር ይቀጠራል። ከ1 ወር በኋላ ይመለሳሉ። ካላለቀም ሊቀጠር ይችላል። ምን እየተጠና ነው? የመጀመሪያው ጋብቻ የሚፈቀደው በ7 ትውልድ ውስጥ ግንኙነት የሌለ ከሆነ ነው። ዘር ዝምድና የሌለ መሆኑን ተቆጥሮ 7 ደረጃ ላይ መድረስ መቻል አለበት። ከዚያ ውጪ ነው ወይ ሰውዬ ይባላል። አንድ ሁለተኛው ምንድነው መተዳደሪያው? ሶስተኛው ሰርቶ ልጃችንን ሊያበላት ይችላል ወይ ነው። እሷ ትሰራለች አይደለም፣ ወንድ ነው ሰርቶ የሚያበላ። ስለዚህ ሰርቶ እንትን ማለት አቅም አለው ወይ? ጸባዩ ምን ያክል ምንድነው? ይሄ ነው። ስለዚህ ሌላው ደግሞ ከሰው ጋር ያለው ግንኙነት ምን ይመስላል? እኛ ቤተሰብ ውስጥ ቢገባ ምን ሊሆን ይችላል ተብሎ ይጠናል። ይሄ ሁሉ እሷ አይገባትም። በነገራችን ላይ ሴት ይሄንን አታጠናም፣ አታውቅም። እንግዲህ ባህሉን ቤተሰብ ነው የሚያጠናው። በጣም ጥሩ ነው፣ ይሄ ጠቅመኛል ተብሎ ይደረጋል። እየቆየ ሲሄድ የመጣው ነገር ደግሞ ከዚህ ለየት ብሎ እሷም ትጠየቃለች። ትፈልጊዋለሽ ወይ ትባላለች። እሺ ብዙ ጊዜ ላኪዋ እሷ ትሆናለች። አሁን ማለት ነው አሁን ላይ በላሁን ላክ ይባላል፣ ይልካል ምናምን ይላልና እንዲያውም የሚላኩት ሰዎች አሁንማ እሱንም የማያውቁ ሊሆኑ ይችላሉ፣ ቢጠየቁ ትክክል የማይመልሱ። ስለዚህ መደረግ ያለበት ምንድን ነው ወደሚለው የኔ ከልምዴም ከምን የምምለው ነገር አንደኛ ሁለቱ ቁጭ ብለው መነጋገር ያለባቸው ነገር በባህሉ መንገድ እንሂድ፣ በሃይማኖቱ እንመራ ካሉ ቁጭ ብለው ሃይማኖቱ ያላቸውን ይከተሉ። ሴት ባሏን እንድትታዘዝ ነው፣ ባል ደግሞ እሷን እንዲወድ ነው። ባል ነው ከባዱን ሸክም የተሸከመው። መውደድ ቀላል ነገር እኮ አይደለም። ማፍቀር ቀላል ነገር እኮ አይደለም። ዝም ብሎ ወድሻለሁ እንደ ፈረንጁ ምናምን አይደለም እኮ። እሱ እኮ አይደለም ነገሩ። እንዴት ነው መውደዱን የሚገልጸው? ተግባር የሚያሳየው እንዴት ነው? ወደ ቤት ሲመጣ እሷን እያሰበ ይመጣል ወይ? ሲመጣ ያያታል ወይ? ይገዛላታል? የሚያስፈልገውን ነገር ይገዛላታል ወይ? የፍቅር መገለጫው ምንድን ነው? ማፍቀሩን የሚገልጽበት። እሷ ደግሞ መታዘዟን ነው ትኩረት ማድረግ ያለበት። የምትታዘዘው ስለሚወዳት መሆኑን ማመን መቻል አለባት። ስለዚህ ይሄንን በደንብ አድርገው ሊረዱት ይገባል። ስለዚህ ውደጂው አልተባለችም፣ ታዘዥው ነው። እሱም አፍቅራት ነው የተባለ፣ ታዘዛት አልተባለ። ስለዚህ የሚለው መጽሐፉም
የወንድ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድ የቤት ራስ ነው። ስለዚህ ራስ ነው የሚያዝዘው ከተባለ ይሄንን መጀመሪያ አምኖ መቀበል ነው። ከዚህ ሲያፈነግጡ ነው ነገሩ ሁሉ የሚበላሸው። እንዳየሁት በትዳር ውስጥ ያለው ነገር የማየው ነገር ሲበላሽ የማየው ከዚህ አፈንግጠው ነው። አንደኛው እኩል ነን የሚለው ነገር ይመጣና እስኪ ይሄንን ስሪልኝ ተነሳ አንተ አትሰረገው እዚህ ላይ ነው የማድረግ ያለ ማድረጉ አይደለም። አንዳንዴ ሴቶቹ የሚሰሩትን ስህተት ቢማሩት ገርል ፍሬንድ እያሉ ጠቆርክብኝ፣ ከሳህብኝ፣ ምናምን አልክብኝ፣ ይሄን ካልበላ ይሄን ካልጠጣ መከራ ነው። ይሄን ካለበ ሚስት ከሆኑ በኋላ ደግሞ ቀስ በቀስ እየተሸረሸረ ልጅ እየወለዱ ሲሄዱ እየተሸረሸረ ይሄድና ልጅ እንጂ ባሌ ማለት ይቀራል። ባል ያቀርቶበታልና ሌላ ሊመለከት እንደሚችል መረዳት መቻል አለባቸው ነው ለመክረው የሚችለው። ያንን ያስለመዱትን ይዘው መቀጠል አለባቸው። ወንዶችም ቢሆኑ እዛ ቤት የነች የትም አትሄድም አይደለም ማለት ያለባቸው። ቤት ገብታለች ኦፍ ኮርስ፣ ግን ያኔ እየናፈቀ እየሮጠ ምናምን ወይ ቀጠሮ ሳይደርስ እንኳን ሰዓቱ ሳይደርስ እየሮጠ ሲያገኛት እንደነበረው ልክ እንደዛ ትሪት ማድረግ አለበት ወደ ቤት። ይሄ ካለ ችግር አይኖርም። ስለዚህ ይሄንን ይዘው ሄዱ ከሆነ ነው። ወደ እንትን ስንመጣ ወደ ዘመናዊው ስንመጣ ቁጭ ብለው ዲስከስ ማድረግ ነው። የዘመናዊው ነገር እኛውን እንትን ያደረግነው እኛውን የምንዋደድ እኛውን የምንፋታ ይበሉ፣ ሌላውን አያስቸግሩ ነው የምለው። ሽማግሌ ብላቅም አያስፈልግም። አሁን እኮ ሽማግሌ ሆኜ የሄድኩባቸው ቦታዎችን ሳስባቸው የዘመኑ ማለት ነው። እስቲ ቸግሮናልና ሽማግሌ ነህና እስቲ እንዲህ ያለኝ አይሉም። በቃ ምክንያቱም እነሱ ጨርሰው ትሄድልናለህ ነው። እኔ ግን አልሄድም። አሁን አንድ እንደ ልጅ የማየው ላገባ ነው አለኝ። እንዴ ቆይቷል፣ እዚህ አሁን አሜሪካ ነው የሚኖር ነው። እሺ በጣም ጥሩ ነው አልኩት። እንዳውም ከባለቤቴ ጋር ለረፍት ወደ ዱባይ ሄደን ረቡዕ ማታ ገባን። ከመኝታ ገና አልጋ ላይ እንዳለው ስልክ ተደወለ። ይሄ ነው የሚደውለው። እንዴ ምንድነው ስትከታተለኝ ነበር እንዴ ዝለዋለሁ። አዎ ለምንድን ነው? ለሽምግልና ፈልጌ። ለማን ሽምግልና? ምን ከማን ጋር ተጣላ? አይ ላገባ ነው። ወይ በጣም ደስ ይላል። ጥሩ ነው። በቃ መቼ ወሰንክ? አይ አሁን እኮ ለሱ አይደለም ለሽምግልና ነው። እና መቼ ነው? አሁን እሑድ ሐሙስ እኔ ታውቃታለሁ አልኩት። አንተን በደንብ አውቃለሁ። እንደምትመጥንህ በምን ልወቀው? ለአንተ እንደሆነች በምን ልወቀው? መቼ አወራኋት? መቼ አነጋገርኳት? እና እኔ ይኸው ተወስኗል። ቅዳሜ እሑድ ትሄድልኛለህ ብዬ ወስኛለሁ። እንዴት ላድርግ አለኝ። እስኪ ባይሆን ላግኛት አልኩት። እና እሑድ ከመሆኑ በፊት ሐሙስ መቼ ሲለኝ ዛሬ ከተራት 4 ሰዓት ተቀጣጠር ቁጭ አልኩና ጠየኳት። ምን ያክል እንደምታውቀው፣ ለምን ልታገባው እንደፈለገች፣ ለምን እንደወሰነች፣ ከተጋቡ በኋላ እንዴት ትዳራቸውን ሊመሩ እንደሚችሉ፣ በምን መንገድ እንደሚሄዱ፣ ልጅ ሲወልዱስ እንዴት መሄድ እንዳለባቸው፣ ልጆቻቸውን እንዴት አድርገው ትሪት እንደሚያደርጉ፣ አብረው የጋራ ልጅ መሆናቸውን ነው የሚያዩት። የኔ ልጅ ይላሉ ወይ ልጅህ ለመባባል መንገድ እንከፍታለን አንከፍትም፣ ልጆቻችን እንደምንፈቃቀር እንዴት ይወቁት፣ በምን መንገድ ማወቅ አለባቸው፣ መረዳት መቼና እነዚህን ዲስከስ አድርጋችኋለሁ አላላረኩም። ስለዚህ ማስተማር ነበረብኝ። እዚህ ምን ማድረግ እንዳለባቸው። ለምሳሌ ልጅ ወልዳችሁ አንዳችሁ ቤት ነው ያላችሁ፣ አንዳችሁ ከውጭ ትገባላችሁ። ልጅ ተንደርድሮ መጥቶ ሰላም ሌላችሁ ቢመጣ እናቴ ታለች አባቴ ታለ ብላችሁ ጠይቃላችሁ ወይስ እሱን አቅፋችሁ ከሱ ጋር ነው ተጫወቱ? የትኛው ነው መሆን ያለበት? እናት ጋር ወይ አባት ጋር መሄድ አለባት ወይ መሄድ አለበት። ቆይ እናት ግን ሰላም ልበል ከሌለች ነው እሱም ማቀፍ ያለበት። ቀድሞ ሩሱ ሮጦ ነው አባቴ መጣ ወይ እናቴ መጣች ብሎ የሚሮጥ። ስለዚህ ባል ሊያየው የሚገባ ነገር ብዙዎቻችን ማናየው እንደው ተንደርድሮ ለመሳም ሳይሆን
እንደ ጸጉሯ እንዲታይላት ትፈልጋለች ሴት ፊቷ እንዲታይላት ትፈልጋለች ልብሷ እንዲታይላት ትፈልጋለች ያንን ማየት መቻል አለበት ማድነቅ አለበት ማድነቅን ነው የሚፈልጉትና ማድነቅ ወይ ቆንጆ ነው ምናምን ነው ደግሞ እዚች ጋር ተቆረች ምን ሆኖ እዚህ ጋር ምን ተናረገች እንደዚህ ሆነ እኮ ምን ተደረገ ይሄ ልብስ አያምርብሽም ይሄ ልብስ ታረጊው እኮ ነው ግን መጀመሪያ በጣም ቆንጆ ነው ያምራል ግን ይሄ ቢሆን ማለት ነው ያለበት አያምርብሽም የሚል ካለ ወዲያውኑ ነው ነገሩ ኔጌቲቭ ይቀየራል ስለዚህ እነዚህ ነው ለማከር የምችለው ሌሎችም ይጨምራል